ቦርጭ ያላችሁ ሰዎች እችን ነገር አድርጉ። ይሄ ምንድነው? ቡና መጠጣት ነው። ቡናን በምንጠጡበት ሰዓት ላይ ሰውነታችን ላይ የሚካሄዱ 4 ነገሮች አሉ። የመጀመሪያው ምንድነው? ሜታቦሊክ አክቲቪቲያችን ከፍ ይላል። ሜታቦሊክ አክቲቪቲያችን ከፍ ሲል ደግሞ ምን ይከሰታል ማለት ነው? የተከማቸው ስብ እንዲቀልጥ ያደርጋል ማለት ነው። ይሄም ምን ያደርግላችኋል ማለት ነው? ያንን ስብ እንድታቀልጡ ይረዳችኋል ማለት ነው። ሁለተኛው መንገድ ምንድነው? የተከማቸው ስብ እንዲሰባበር ያደርጋል። እንዲሰባበር የሚያደርገውን በምን ምክንያት ነው? አድሬናሊን የሚባል ሆርሞን ስለሚመረት፣ ይሄ አድሬናሊን የሚባል ሆርሞን ደግሞ ምን ያደርጋል? ያንን የተከማቸውን ስብ እንዲሰባበር ያደርገዋል ማለት ነው። ሶስተኛው ነገር ምንድነው? ስፖርት ከመስራታችሁ በፊት ቡና ብትጠጡ የምትሰሩትን ስፖርት በስርዓቱ እንዲሰሩ ይጠቅማችኋል። ኤነርጂ እንዲኖራችሁ ይጠቅማል። ይሄም ደግሞ ክብደታችሁን ለመቀነስ ይጠቅማል። የተከማቸውንም ስብ ለማቅለጥ ይጠቅማችኋል ማለት ነው። አራተኛው ነገር ምንድነው? ቡና በምንጠጣበት ሰዓት ላይ የምግብ ፍላጎታችን ዝቅ እንዲል ያደርጋል። የምግብ ፍላጎታችን ዝቅ የሚለው ለምንድነው? ቡና በውስጡ ምን ስለያዘ ነው? ኮሊነርጂክ አሲድ ስለያዘ ነው። ይሄ ኮሊነርጂክ አሲድ የምግብ ፍላጎታችን እንዲቀንስ ያደርጋል። ብዙ ምግብ እንዳንመገብ ይጠቅማል ማለት ነው። ስለዚህ ብዙ ምግብ አልተመገብንም ማለት ምን እየተከማቸ አይመጣም ማለት ነው? ኤነርጂ ወይም ካሎሪ እየተከማቸ አይመጣም። ይሄም ክብደታችሁን ለመቀነስ፣ ቦርጫችሁን ለማቃጠል ይጠቅማችኋል ማለት ነው። ነገር ግን ቡናን ብቻ በመጠጣት ሆዴ ላይ የተከማቸውን ስብ አቃጥላለሁ የምትሉ ሰዎች ካላችሁ ምን ማድረግ አለባችሁ? ስፖርት መስራት አለባችሁ። አመጋገባችሁን ማስተካከል መቻል አለባችሁ ማለት ነው። እነዚህ ነገሮች ሳታረጉ ቡና ብቻ እየጠጣችሁ ክብደት መቀነስ እና ቦርጭን ማቃጠል ትንሽ ይከብዳል። ስለዚህ ስፖርት መስራት አለባችሁ። አመጋገባችሁን ማስተካከል አለባችሁ። አልኮል መቀነስ መቻል አለባችሁ ማለት ነው።